ማለት ነው ቤተሰቦቼ የምር መስሎኝ እውነት መስሎኝ በዛሬው ቀን ያልተጠበቀ ነገር አቶ አብርሃም ለወይዘሪት ሄርሜላ አደረገላት የሚባለውን ነገር ሳይ እንዴ በሩታ ንዴት ዛሬውኑ ልጁ አደረገላት እንዴ ብዬ ያው ብዙዎቹ ከላይ እስከታች ተጋቡ አድርግላት ተጋቡ ስለሆነ በየሄርሜላ ቤትና በአብርሽ ቤት ማየው የእውነትም አብርሽ በቃ ዛሬ ያደረገላት ማለት ነው። ሁኔታ ምናምን ተምኔሉ ምናምን ርዕሱ ምናምን በጣም ይስብ ነበረ እና እንዴ ዛሬማ አልተጠበቀ ነገር ነው ብዬ ሰፍ ብዬ ዘው ብዬ መግባት ስገባላችሁ ታሪኩ ሌላ ነው። እቺ ምስኪን ሴት መቼም ፈርዶባታል። ዛሬ ደግሞ 3 ናቸው አቃጣሪዎቹ 3 ናቸው። አቤል የሚባል ማጨብጫቢ ያለ ማለት ነው። ጨራሽ ዛሬ ደግሞ አብርሽን እኔ በደንብ ነው ማቀዋል። አረባክ አንተ ጓደኛው ብቻ ስለሆን ከአብርሽን የልቡን ያደረገውን ከሩታ ጋር ሁሉ የተፈጸመውን ሁሉ ታውቃለህ ማለት ነው። ጓደኛ ስለሆን ሁሉ ነገር ይነግራል ማለት ነው አይደለ? አብርሽን በጣም ነው ጠንቅቄ ማቀዋል። በነገራችን ላይ እኔ የአቤል አይገርመኝም፣ ምክንያቱም አቤል አጨብጫቢ ስለሆነ የሱ ብዙም አይደንቀኝም። ግን ያክስት ልጅና የወንድም ነገር ግን በጣም ገርሞኛልና ዛሬ እንግዲህ እኔ የጠበኩት ሌላ ነበረ። ምክንያቱም ከርዕሱ ያየሁት ሌላ ስለሆነ ውስጥም እንደዚህ አይነት ነገር ሩታን ለማብሸቅ በቃ ከልብ አብርሽ ያደረገው እንዲህ ይሄን ነገር ብዬ ጓጉቼ ነበረ ገብቼ ቪዲዮን ያየሁትና ምርጦችዬ፣ ግን ውስጥ ስትገቡ ሌላ ነው። እሱም ደግሞ ያው ትናንትና በተፈጠረው ነገር አክስትን አቤላን ያክስትን የሄርሜላን ወንድም አድርጎ ማለት ነው አብርሽ ሽምግልና ነው የላከው ሄርሜላ ጋር ማለት ነው። እባካችሁን አስታርቁኝ። ስልክ ስደውል ማታነሳም ዘግታኛለች። ከዛ ደግሞ ያክስት ልጅም ያው አብርሽ ጋር ደውላ ሄርሜላ ጥሩ ስሜት ላይ እንዳልሆነች ነገረችው። በዛውም እንዲያስማሙት ነበረ የጠየቀውና እቺ ምስኪን የዋህ ሴት ደግሞ ያው እሱ ቅልስልስ ብሎ ይሄ ነገር እኮ ይሄ ነው እሷ ዛሬ ይሄን ይዛ ትመጣለች። ወንድምና ያክስት ልጅም አንቺ እኮ ነግሬሻለሁ ወንድምየው ማለት ነው አንቺና እሱ ፍቅር ከሆናችሁ ጀምሮ ያው ለሶስተኛ ጊዜ ነው በውሸት እንደዚህ አይነት ታሪክ የተፈጠረው። እንዴት ታምኛለሽ? እውነት የሌለው ነገር ብለው እችኛዋ ሄርሜላዋ ምስኪን ናት። እንዳየዋ ከሆነ በትትህ የምታምናት ሄርሜላ በትትህ የምታምናት ምስኪን ናትና የአክስት ልጅና ወንድም ከዛ ደግሞ ያኛው ማን አቤል የሚባለው በልቶ ካጅ የሩታን እጅ የነከሰው አንድ ላይ ሆነው እንግዲህ አብርሽንና ሄርሜላን አስታርቀው ሲሄዱም አንድ ላይ ሲበሉም አንድ ላይ ብላችሁ ዝፈኑልኝ ያለ አብርሽ ማለት ነው። ወግ ነው አሉ እና እንግዲህ ለዛ ነው ስገባ ሌላ ነው ውጭው ላይ ሌላ ነገር ነበር የጠበኩት እና እኔ ራሱ በጉጉት አለኩኝ የምር ቤተሰቦቼ እኔ ያው በጉጉት አለኩኝ። ምክንያቱም ብዙዎቻችሁ ደግሞ አብርሽ ቶሎ ብላ አግባት የምትሉ ኮሜንቶች ዝም ብሎ መጋባት አለ እንዴ እናንተ? ገና ይሄ ያልቆረጠለት ሰውዬ አግብቷት ደግሞ የበለጠ እችን ልጅ ጭንቀት መንፈስ ውስጥ ይክተታት እንዴ? እናንተ እኮ እንደምጽፉት ፍቅርና ትዳር ቀላል ነገር አይደለም። እናንተ ቁጭ ብላችሁ በስልካችሁ ላይ እንደምጽፉት ትዳርና ፍቅር ቀላል አይደለም። ወይም ደግሞ እናንተ ቶሎ ብለ አግባ ስላላችሁ ቶሎ ብሎ እናንተን ድምጽ እሱ እኮ ተናግሯል ባለፈ ማግባት እንደማይፈልግ ገና ረጅም ሄርሜላን ጊዜ ሙጥጥ አድርጎ ነው የሚበላው አብርሽ እንዲህ እንደ በስትሮ እንደሚጠባ እንትን ማለት ነው ምጥጥ እንዲህ አርጎ ነው የሚተዋት። የምሬ ነው የምላችሁ። ምክንያቱም አብርሽ ባለፈ ሲናገር ሰምቼዋለሁ። ማግባት አይፈልግም። አሁን ረጅም ጊዜ ይፈልጋል። ሄርሜላን ምጥጥ አርጎ ከተደበረባት በኋላ ከተዝናናባት በኋላ እንዲህ እንደ በስትሮ እንደ ምጥጥ እንደሚደረግ እንደዛ አድርጎ ለመተው ነው አላማው። የምሬ ነው የምላችሁ ቤተሰቦቼ፣ ከምር እንዳትቀየሙኝ። እውነታው ይሄ ነው። ምክንያቱም አብርሽን አሁን ያገባል ቀለበት ያደርጋል። ሞኞች እስከምን ድረስ እንደሚጠናኑ እናያለን። የኔም ምኞት ይህ ነው። ከምሬን ነው የምላችሁ። ግን ልጁ ትዳር አሁን አይፈልግም በፍጹም። እንዱ ይሄ ደግሞ ለሴት ልጅ እኔ ይመቻታል ብዬ አላስብም። ማለት ዝም ብላችሁ ረጅም ጊዜ ሴት ልጅ ቶሎ መሰብሰብ ትፈልጋለች። ረጅም ጊዜ መውሰድ አትፈልግም በእድሜዋ። ምክንያቱም የእድሜዋም ነገር ያሳስባታል። አይደለ እንዴት? ተሳሳትኩ? አርሙኝ። ከምር ሴት ልጅ ወዲያውኑ መሰብሰብ ትፈልጋለች። ትዳር መያዝ ትፈልጋለች። መውለድ ትፈልጋለች። ዘሯን መተካት ትፈልጋለች። እሱ ደግሞ አሁን ላይ ማግባት አይፈልግም። እናንተ ቀለበት አድርግላት ትላላችሁ። የት አለ? ሁሌ ርዕሱ ሰርፕራይዝ ነው። ርዕሳቸው ተምኔሊያቸው ሁሌ ሰርፕራይዝ ነው ለተመልካች። ውስጥ ሲገባ ሌላ ነው፣ ከላይ ሌላ ነው ማለት ነው። እና ሄርሜላ ሜኔችን ቀን በጉጉት ትጠብቃለች። ከነገ ዛሬ ከአብርሽ የቀለበት ፕሮግራም ይመጣል ብላ በተጠራሽ ቁጥር የሆነ ሰርፕራይዝ ትጠብቃለች፣ እንደ ሴት ማለት ነው። እሱ ጋር ግን የለም። እኔ ግን ከሱ በላይ የሚገርመኝ ነገር ማለት ነው የእነዚህኛዎቹ ቤተሰብ የሆኑት እች ልጅ ዝም ብለው በጭፈናው ይገፏታል አብርሽ ጋር። ከምር
ትናንትና አብረን ሐኪም ቤት ሄደን እንመርመር ስትለው ደግሞ ምን ይላል? እነሱንም ሲያሰምጣቸው ማለት ነው ሲያሳምናቸው፣ እኔ ያላመንኩበት ነገር ስለሆነ ራሴን በደንብ ስለማቅ ለዛ ነው ሐኪም ቤት የሚያደርጉት። ትናንት እኮ ብዙም እኮ አላስረዳትም። ሄርሜላን አይታችሁ ከሆነ ማለት ጥላው እንኳን ስትሄድ እንደ በፊት እንትን አላላትም። አስባችሁታል? ሊያረጋጋት ቆይ ቁሚ ላሳምንሽ እንዲህ ነው ብሎ እንኳን ሊያረጋጋት እንኳን አልሞከረም አይደል? ስለዛ የምር እኔ አሁን ሄርሜላ ካብርሽ ጋለችበት ነገር እንዱ ነው። በቃ እኔ እንጃ። ቤተሰብም እንዴት ዝም ብሎ ልጁን ዝም ብሎ እየገፋፋ ያልሆነ መንገድ ላይ ይጥላል? ከምሬን ነው የምላችሁ ቤተሰቦችና ሄርሜላን እንዳዩዋት ከሆነ አብርሽን ለማጣት ስለማትፈልግ በቃ ጭፍን አድርጋ ያሏትን ሁሉ ትሰማለች። በቃ ያሏትን ሁሉ ትቀበላለች። ወዲያውኑ ደግሞ ትተዋለች። በጣም ነው የሚገርመው ከምር። ይሄ እኮ ቀላል ነገር አይደለም። ሁለተኛ ልጅ እየመጣ ነው። አቤል ምን አለ? ዋሽታለች ሩታ፣ እኔ አውቃለሁ ዋሽታ ነው እነሱን ለማጣላት ሩታ አለ። አቤል ቀዳዳው ማለት ነው ብትሩፍ ዋሽታ ነው አለ። እንግዲህ ያኔ ልጁ የገፈጠጠ ሲመጣ የእውነተኛ እንትን ይዛ ስትመጣ ደግሞ ምን እንደሚውጥህ እናያለን። ወን ሄርሜላን ሁለተኛ ልጅ ያለው ሰው ተቀበይና ልጁንም እያሳደግሽ እሱም ገና ነው። እሱንም ባለፈ ብሏል፣ እኔ ገና ነኝ ብሏል። አብርሽ ልጅ ነኝ ብሏል እኮ። እሱንም አብረሽ ልጁንም አብረሽ አሳድጊ እንደምትላት እናያለን። ወንድም ተብዬው 100% ብለ የሆነ ሰዓት ላይ እንደ ሄርሜላ 100% አብርሽን አምነዋለሁ ስትል የነበረ ሴት ናት። ትናንት ወዲያውነ ተቃይራ 50 አረገችው። አንተንም ያክስት ልጅም 50 እንደምታደርጉት በቅርብ ተስፋ እናደርጋለን። ይህ ደግሞ የሚሆነው የሩታ ልጅ እርግዝና እንግዲህ ወረቀቱን ይዘሽ ነይ ብያታለሁ እያለ ነው አብርሽና፣ በእርግጠኝነት ደግሞ ወረቀቱን ይዛለ ስትመጣ መቼም አብረን ሄደን እንመርመር እያለ አስመርምረኝ እያለች ነበር አይደለ? አብረን መሄድ አልፈለክም፣ ግን አሁን ማለት ነው ወረቀቱን ይዛ ስትመጣ ደግሞ የሆነ ሰበብ ትፈልጋላችሁ። የሆነ ሰበብ ወንተ ታሎ ነው ወን እንደዚህ ብላ ነው ወን እንዲ ከዶክተሩ ጋር እንዲ ብላ ተመካክራ ፌክ ነው እንደዚህ ምናምን ትልና ሌላ አጀንዳ ደግሞ ይዛችሁ ትመጣላችሁ። ድንቄም ሄርሜላ ግን ማለት ነው ምን አለ እንደ ሴት ቆፍጠን ብለሽ ለራስሽ ጊዜ ወስደሽ ይሄ ሰው ይሆነኛል አይሆነኝም ብለሽ እንደው ከራስሽ ጋር በደንብ ብትማከሪ የእውነት መልሱን ከራስሽ ታገኙ ነበር። ከሰውም አይደለም ከውስጥሽ ከራስሽ አብርሽ እንደማይሆንሽ ጊዜሽን እኮ እንዱ መደበሪያ አድርጎ ነው። የእውነቴን ነው የምላችሁ፣ እንዱ መደበሪያ አድርጎ እንዴ ባለፈ እኮ ነው 7 ወር አለፈ ነው ያለው ከተገናኙ አይደለ? ታዲያ ምን ድረስ ነው የሄርሜላን እድሜ ሙጥጥ አድርጎ አብርሽ የሚበላው? እስከ መቼ ነው መደበሪያ የሚሆነው? የእውነት ሄርሜላ በጣም እኔ እንጃ። እኔ ስለምትወደው ይሁን ስለምታፈቅረው ይሁን አላቅም፣ አይኗንም ልባንም ጨፍና የምትጓዝ ሴት ብትኖር ሄርሜላ ናት። ከምሬ ነው የምላችሁና ለሩታ ያልሆነ ወንድ ሄርሚ ላንቺ ይሆናል ብዬ ነው ያላስብም። ላንቺ አንድ ወንድ ልጅ ለሚስቱ ያልሆነ አስወልዶ ሸርተት ያለ የሆነች ምክንያት አገኘ ግጭት እንደማንኛውም ባልና ሚስት አይደለም እግርና እግርም ሲሄድ እኮ ይጋጫል አይደለ? ግጭቶቹን ፈቶ ከሚስቱ ጋር ትዳሩን አስተካክሎ ልጁን እንደማሳደግ አይደለም አፈንግጦ የወጣ ነው አብርሽ ማለት ምንም ጥፋት ቢኖር ማለት ነው። ስለዛ ነገው ጋር አንቺ ጋር ትንሽ ስህተት ፈልጎ የሚሄድ ወንድ ነው እንደዚህ አይነት ወንድ ማለት ነው። ስለዛ ሄርሜላ እስከ መቼም የኦዲየንሱም ጫና ተጨምሮብሽ ነው ማለት ይወድሻል ይላሉ ውስጡ ገብተው ልክ አቤልን ይመስል በጨፈና ነው። በተለይ ተመልካች ሄርሜላ የምትደግፉ እንዱ ገደል ውስጥ እየከተታችኋት ነው። ከምር አይሆናትም አብርሽ። እንደው ምን አልሽ ምትክትሉኝ ያላችሁ መቼም ቀለበት አስርላት የህልም እንጀራ ድንቄም ቀለበት መቼም ሄርሜላን አያገባትም። በቃ እሱ መደበሪያ ነው። በቃ እንደዚሁ በቃ ይሄ አብሮ መጨፈር አብሮ መሳቅ። በዚህ አጋጣሚ እንግዲህ በማ ቻናል ነው የተለቀቀው ዛሬ ልትሉ ትችላላችሁ። አጨብጭቦ በመጨረሻው ሚኪ ቻናል ተከፍቶለታል። ያው ያጨብጫቢ መጨረሻ እችን ፍለጋ ነው በፊትም። ከዛ ደግሞ በሚቀጥለው ደግሞ ያው አቤል እና ማርቲንም አንድ ላይ ያጣበሱ ነበር። አቤል ፍቅረኛ ነበረች አይደል? እንግዲህ ለማርቲን በሚቀጥለው በደንብ ታጨብጭብ ታቃጥርና አብርሽንና ሄርሜላን አንድ ላይ ታደርግና ከዛ ደግሞ ለሷም ይከፈትላታል። በነገራችን ላይ ማርቲ ሄርሜላን እንዴት ነው የምታያት? ከምር የአቤል አስተያየት አብርሽን ጉድ አስተያየታቸው ተከፋፍለው ነው የሚያዩት። ወንድምየው ከኋላ ሄርሜላ ላይ እሱስ ወንድ እህቱ ናት። እንዴት ነው የሚተያዩት? አይ አብርሽ ሁሌ እኮ እንዳፌዘ ሁሌ እንደቀለደ በቃ ሁሌ በዛም ብሎ የራቀችውን ሴት በእጁ ካደረገ በኋላ መጨፈር፣ መደነስ፣ መብላ፣ መጠጣት አለቀ። ከዚህ የዘለለ ለእሷ ምንም ተጨባጭ ነገር የለም። ሴት ልጅ እኮ ምንም ብትወደው የሆነ ነገር ትፈልጋለች፣ ተስፋ የምታደርግበት ነገር አትፈልጉም? እናንተ ሴቶች ብትሆኑ ፍቅረኛ ካላችሁ ዝም ብሎ ከመብላ አንድ ቀን እስቲ የሆነ ተስፋ ማደርግብህ ነገር ይኑረኝ ትላላችሁ እኮ እንደ ሴት።
ወንዶች እዚህ ላይ ጣጣ የላቸውም። እናንተ ዝም ካላችሁ በቃ መጨፈር፣ መደነስ፣ ያለችውን ጊዜ ማሳለፍ በቃ ከዛ እድሜያችሁን ያለችውን እድሜ ሙጥጥ አድርገው መጠጣት። ሴት ልጅ ደግሞ በእድሜያት እንትን አትደራደርም አይደል? መውለድ ትፈልጋለች፣ ማግባት ትፈልጋለች። ሄርሜን ግን እስካሁን አይኗን አልገለጠችም። እኔ መቼም ሄርሜላ እንደ እህትም እንደ ተመልካችም ደጋፊ እንኳን አይደለሁም፣ እንደ ተመልካችም እንደው ብዙ ቪዲዮዎችን ሰርቻለሁ ባንቹ ዙሪያ እንደው የአይንሽን የልብሽን አይን ገለጭ ብለን ጮን። ግን በተመልካችሽ መጠን ነው አንቺ አይንሽን ጨፍነሽ የምትሄጁና አብርሽ ከመያፌዝ ውጪ ምንም የባለፈው እኮ የቡዜ ቪዲዮ ይበቃሽ ነበር ላንቺ። ከምር አይንሽን ግለጭ ያለች ሰዓት አብርሽን የፈተነችው ሰዓት ያን የራሱ ላንቺ መልስ ነበረ። ግን ስለምትወጁ ይሁን ፍቅር ስላለብሽ ልታጩ ስለማትፈልጊ ይሁን በቃ በድን ነው ከአብርሽ ጋር ያለሹ። በቃ እንድቹም ሆኖ ከኔ ጋር ይኑር አይነት ነገር ነው ያለሽ፣ ወይም ደግሞ እልህ አልተውም አይነት ነገር ነው እንጂ ወደፊት አብርሽ ባል እንደማይሆናት ከምር ሄርሜላ በደንብ እስቲ እኔ እንደው ታምር እናያለን። እድሜ ይስጠን። ብዙ ጊዜ ብያቸዋለሁ።